ኤልሳቤጥ እባላለሁ። እሺ እኔ ባለፈው ማክሰኞ ለታ ማታ ነው የመጣሁት። በቴሌቪዥን አይቼ ይሄ በሙሉ አይሰራም፣ ወገቤ አይሰራም፣ እንደምሞት በቃ ይታወቀኝ ነበር። ሞት እንዲህ በቃ ይከተለኝ ነበር ማለት እችላለሁ። እና እግሮቼ ሁሉ በቃ መስራት አቅቷቸዋል። የሚጠብቁኝ ደግሞ ሰዎች የጌታ ሰው እንደተናገረው አዎ አሉ። እርግጠኛ ነበርኩኝ። አካባቢ ላይ በጣም ችግር አለ። ብዙ ህይወት ነው ያሳለፍኩት። ጌታ እየፈወሰኝ ነው እንትን ያለው የመጣሁት። ግን ደክሜ ነበር። በቃ ቸርች መሄድ አቅቶኝ ነበር። ራሴንም በቃ ሌሊት አልተኛም። ለ2 ዓመት ያህል እንቅልፍ የሚባል የለኝም። እንዴት እንደምነሳም ራሱ ተነስቼ ግን ኖርማል ነው የሚያደርገኝ እግዚአብሔር። በቃ ቀን እየጨመረልኝ እንጂ በእኔ ሰው ተኝቶ አንድ ቀን ሲዛባበት እንኳን ራሱን ያመዋል። እኔ ግን አያመኝም ጠዋት ላይ ማለት ነው። እና አልሞትም፣ በህይወት እኖራለሁ፣ አገለግላለሁ ማለት ኪዳን አለው ጌታ ከኔ ጋርና እንደዛ ያልኩ ነበር ያለፍኩት። በቴሌቪዥን ግን ሳይ እኔ እዚህ ቦታ ሄጄ መፈወስ አለብኝ፣ በቃ እዚህ ልጅ ላይ ነው እኔ መዳን ያለው ብዬ መጣሁ። ስመጣ ጠፋብኝ፣ ዞርኩኝ። ምነው ጌታ አልኩኝ። እዛ ጋር ስደርስ እባክህን እዚህ ድረስ ደርሼ መንፈስ ቅዱስማ አትመልሰኝም ስል አንድ ልጅ አገኘው፣ ይዞ ይመጣ። የመጨረሻ ሰዓትም ቢሆን እደርሳለሁ ብዬ ገባሁ። እግዚአብሔር አገኘኝ። የተናገርከው ሁሉ እውነት ነው። ተፈታው። ይኸው ወገቤ በስነ ስርዓት ይሰራል። እንደ ድሮ እሮጣለሁ፣ በቃ ዘላለሁ። ልክ መጀመሪያ በኃይል ነበረ ጌታ የፈታኝ ከሱስ። የኃይል ሲያርፍብኝ ጸጥ ብዬ ነበር የገባሁት ቤት። ያ መንፈስ ነው አግኝቶኝ እንደገና የዛሬ 4 ዓመት ያገኘኝ መንፈስ ተመልሶ እንደገና ኃይል ሆኖኝ ቤት ገብቼ እስኪደነግጡ ድረስ ዝም አልኩ። በቃ አሁን ይኸው እየጸለይኩ ነው ወደ አገልግሎት። እግዚአብሔር እንግዲህ ኃይል ሰጥቶኛል። ጌታ ይባርክ። ያልመጣችሁ ሰዎች እያያችሁ ኑ እባካችሁን። እኔ መልእክት ማስተላልፈው ይሄ ነው። እዚህ ቦታ ላይ ፈውስ አለ። ኑ ግድ የላችሁም። እግዚአብሔርን ማግኘት ትልቅ ነገር ነው እንጂ እኔ ሞት ነበር በዚህ ሳምንት ውስጥ እርግጠኛ ነበርኩኝ። እንደምትሞቺ እርግጠኛ ታውቆሻል? አዎ አውቃለሁ። ምክንያቱም ከዚህ በፊትም እንዳልከው የተወሰነ የተመረዘ ነገር በልቼ የተኛው እንደዚህ እንዲህ ልሞት እያየሁት ሞትን እያየሁት ነው። ራቆቴን ወጥቼ ኢየሱስ 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 ስል እንደገና ተመልሼ እንትን ያልኩት የበላሁትን ነገር የሚያረክስ አንድ ልጅ አመጣችልኝና ወተት ግን ሞቼ ነበር በቃ ማለት እችላለሁ። ልብሴን ሁሉ አውልቄ ነበር መቆጣጠር አቅቶኝ። ያ መንፈስ እየታወቀኝ ነበር። ሲሄድ ሁሉ ከብዶኛል። ግን ጌታ ነፃ ወጣኝ። ስንት ጊዜ ሆነው እንደዚህ ካመመሽ? እንደዚህ አሁን ቅርብ ጊዜ በቃ አሁን በብዙ ነገር ካዳከመኝ በኋላ አሁን 1 ወር ሊሆነው ነው። ጣቴን ቅድም እንዳለችው እሷ ጣቴን፣ ይሄ እግሬን፣ ወገቤን ሲይዘኝ ሁሉ ይታወቀኛል። ስሜቱ ራሱ አለ ይታወቀኛል። እየታወቀኝ እያመመኝ መጣ። ከዛ በቃ እግሬን ማንሳት አቃተኝ። ይሄ ሁሉ አበጠ። ስሮቼ አይታዩም። ሁሉ ሰውነቴ አውቄዋለሁ በቃ። እና ግን አልሞትም እያልኩ ነበረ የምታገለው እንጂ ይታወቀኛል። ቤት ራሱ ልጄ ምን ሆነሽ ነው ሲለኝ ስለፈልፍ ይሰማኛል። በኢየሱስ አልሞትም ጌታ አንተ አለ ምናምን እላለሁ። ምንድን ነው የምትይው ምናምን ሲለኝ አይ ዝም ብዬ ነው የሆነ ዕቃ ረስቼ ምናምን እልና ዝም እላለሁ። እንደዚህ እያልኩ ሸፍኜ ይኸው ጌታ ወደ ቤቱ አመጣኝ። ጌታ ዘመንህን ይባርከው። ይሄ ቤት ሆስፒታል ሄደሽ ነበር? ምን አሉ? አልሄድም ከሄድኩኝ እንትን እላለሁ ብዬ። ለምን ይሄ የክፉ ስራ እንደሆነ አውቃለሁ። ምክንያቱም የምዋጋቸው ናቸው። ሌላ ምንም ጥፋት የለኝም። ጭቃ ውስጥ ትገባለች ተብሎ እስከ ጠንቋይ ቤት ድረስ ሄደው እንትን እንዳደረጉ ማንም አካባቢው ያውቃል። የሆነ የሚያምኑበት ዛፍ ነበረ፣ እሱን አስቆረጥኩት። አንቺ ነሽ ያስቆረጥሽ? አዎ። እና በቃ በዛ የተነሳ እኔ የሚያምኑበት አልመሰለኝም። ከተቆረጠ በኋላ አንቺ ግቢ ነው ያለው? አዎ እኛ ግቢ ውስጥ ነው። ገጠር ድረስ ሄደው እንትን አደረጉ። ብዙ ፈተና ነው ያሳለፉት። አንቺ ግቢ ውስጥ ሆኖ ግን እኛ ግቢ ውስጥ ጎረቤቱ ደግሞ ተሻግረው ነው አንቺ ቤት ያለውን ዛፍ ያምናሉ። የነሱ ሰውየው ያምኑበታል። እና አስተባብሬ ያስቆረጥኩት። በዛ የተነሳ በቃ ብዙ ነገሮች ምን ያላየሁት ነገር አለ። እኔ ማላየው የለም። እዋጋዋለሁ ደግሞ መንፈሱ። ስለዚህ ጠላት ያው
ይጠብቀናል ሁልጊዜ ለማጥፋት። አሁን ግን መዋጋት አታቁሙ። እቤትም ችግር አለ። ለምን እኔ ጴንጤነት ከሆነ ጌታን ከሆነ የምንከተለው አቋም ያለን መሆን አለብን። መልፈስፈስ የለም። ስለዚህ የማይሆን ነገር ከሆነ የማይጠቅመን ከሆነ መተው ነው፣ እንዳይከናወን ማድረግ ነው። በቃ ባለፈው እንዳልከው የማይመስለኝን ነገር አልቀበልም እንዳልከው እኔም እንደዛ አይነት ባህሪ ነው ያለኝ። ስለዚህ የቆምንለት አምላክ እሱም ከኛ ጋራ ነውና እዚህ ቦታ መጣኝ። እግዚአብሔር የተመሰገነ ይሁን። ታላላቅ ምስክርነቶች ደግሞ ገና ይጠብቀኛል። አዎ እዚህ ቤት ደግሞ ብዙ ምስክርነቶች ጌታ ዛሬም አሳይቶኛል እና ጸልዩ ለአገልጋዮች። እውነቴን ነው። እኛም ራሳችን በቃ እኔም እየጸለይኩ ነው የመጣው። አሁንም ይስፋ ጌታ ያሰፋዋል፣ ይበዛል፣ ብዙ ተአምራቶች እናያለን። እሱ ከኛ ጋር ይሰራል። እግዚአብሔር ዘመናችሁን ሁሉ ይባርካችሁ ቅዱሳኖች። ወንድሜ ተባረክ፣ ቤተሰቡ ይባል። እልልታ ጭብጨባ ለጌታ። ጌታን አመስግኑ። ኢየሱስ ጌታ ነው። አሜን። ስለዚህ ነፃ ወጥተሻል። አዎ ነፃነትሽ ደግሞ ከዚህ ደቂቃና ከዚህ ሰዓት ጀምሮ ተረጋግጧል። አሜን። እጆቻችሁን ዘርጉና በኢየሱስ ስም ከዚህ በኋላ ነፃ ነሽ ብሏት። አሜን አሜን። እስቲ እጃችሁን ዘርጉና ከዚህ ደቂቃ ጀምሮ በሏት። አሜን። እግዚአብሔር በሏት የጎደለሽን ሁሉ ይሞላልሻል በሏት። አሜን አሜን አሜን። ይኸው ሰው ተክተልትሎ ወደ ቤት እንደሚመጣ ገንዘብ ተክተልትሎ ወደ ቤትሽ፣ ወደ በዋቃሽ፣ ወደ አካውንትሽ ከዚህ ደቂቃ ጀምሮ በኢየሱስ ስም መጥቷል። አሜን። ይኸው ትመሰክራ እግዚአብሔር በገንዘብ ባርካታለሁ ብሎኝ። አሜን። የሆነ የተወራረሽበት ጉዳይ አለ። ምልክት እንዲሆንሽ ልንገርሽ። የተበላሸ ነገር ያለው ቤት ውስጥ የተበላሸ ነገር በገንዘብ እጥረት የተነሳ ያልተለወጠ ያልተቀየረ ተበላሽቶ የቆመ ነገር ያለው እግዚአብሔር ነገርሽን አዲስ ያደርጋል። አሜን። እግዚአብሔር አዲስ ነገር በቤትሽ ላይ ያደርጋል። አሜን። ሆኖብሻል በኢየሱስ። አሜን አሜን አሜን።